ሳይጠሩት አቤት ያለ ሮቶ ሳይጠሩት አቤት ያለ ፌስቡክ እውነት እኔ አላየሁትም እኔ ፌስቡክ ወይ ብሎክ አድርገኛል አላየሁ ግን ሳንተ ጽፏል አለ ድሮ ኤምኤስ ላይ ያለ ደንግጫለሁ እኔ በቃ ጨርሻለሁ ከኤምኤስ ሲባረር የኔ እጅ ስላለበት ነው የለበትም ይወልሱ ከኤምኤስ ሲባረር የኔ እጅ ስላለበት ነው ማሽቃበጥንማ በቃ ሌላ ሰው ሌሎች አያምርባችሁም በቃ መሳይ ያሽቃበጣት ማሽቃበጥን ሌሎቻችሁ ታው የምር አያምርባችሁ ለብቻው እሱ ብቻ ያሽቃበጣት እነ መሳይ መኮንን ፖለቲካ ማለት ነው አብይን የነካ የማርያም ጠላት ነው ሲሉ ነበር አሁን ደግሞ አብይን ሌሎች እንዳው ማትቃወሙት ብቻችንን እንቃወመው ሁላ ይላሉ አንደኛ ስትናገሩ ጉራ እንደምትነዛው ኤርትራዊ ነኝ ብለህ ተናገር እሱ ራሱ ግፍ ነው ኢትዮጵያዊ ነኝ እያልክ አታውራ ሁለተኛ አትፈትፍቱ ምክንያቱም የምታወሩት ሁላ በውሸትና በተንኮል የተሞላ እንጂ አንድም አይነት የሚያገለግል ነገር የለውም ሁለተኛ ደግሞ እናንተ ሚዲያ ላይ የምታወሩትን ጫጫታ እኛ ጋር አታምጡ ኢትዮጵያ በማንም አይነት ጫጫታ ውስጥ የምትፈርስ የምትደነግጥ የምትሸበር አገር አይደለችም የሁሉ ነገር ሲባል የሰማነው ስለ መሳይ መኮንን ነው መሳይ ኢሳት ውስጥ እያለ ኤርትራ በረሃ ድረስ ተሰዶ ዘመን ባፈራቸው ቴክኖሎጂዎች የተቀናበሩ ወታደሮችን በርግጥም በረሃ ውስጥ ያሉ ኢትዮጵያ ለመግባትም አንድ አሙስ ብቻ የቀራቸው ህወሓትንም ለመጣል የመጨረሻው ምዕራፍ ላይ ደረሱ እያስመሰለ ዲያስፖራውን የተስፋ ዳቦ ይግተው የነበረ ግለሰብ ስለመሆኑ አብሮት ሲሰሩ የቆዩ የሚዲያ ሰዎችና የግንቦት ሰባት አካባቢ አመራሮች ይናገራሉ መሳይ መኮንን እንዲህ ካሉ ጉዳዮች ጋር ስሙ ደጋግሞ የተነሳ ቢሆንም ያኔ በነበረው ትግል ተፈጥሮ ምክንያት በብዙ ሰዎች ልብ ውስጥ በጎ ተጽዕኖ ያሳረፈ የኢትዮጵያ ቁርጥ ቀን ልጅ ተደርጎ ይወሰዳል ይህ በመላው ዲያስፖራ ዘንድ የህዝብ አይንና ጆሮ ነኝ ብሎ በሚደሰኩረው ኢሳት በኩል ገኖ የታወቀው ጋዜጠኛ 2010 ለውጥ በመጣ ማግስት ጨርቄን ማቄን ሳይል ወደ ሀገር በመግባት አሜሪካ ሆኖ የጀመረውን ህወሓትን መቃብር የመክተት ሩጫ ሲያጧጦፍ ነበር የመሳይ መኮንን ህወሓት ጠልነት ጽንፉ እጅግ ተለጥጦ ወደ ህዝብ ጠልነት ያደገ ነው በሚል ሲወቀስም ይሰማል በአንድ ወቅት በኢሳት የማህበራዊ ድረገጽ ላይ ትግላችን ከ5 ሚሊዮን ህዝብ ጋር ነው የሚል መፈክር መሰል መልእክት ተለጥፎ መታየቱ በርግጥ ኢሳት ውስጥ ህወሓትን ብቻ ሳይሆን ህዝቡንም ጠል ሰዎች እንዳሉ ያሳበቀ ጉድ ነበር በርግጥ ያ መልእክት በፍጥነት ከገጹ ላይ እንዲወርድ የተደረገ ቢሆንም ክስተቱ ግን ኢሳት ውስጥ የተሰገሰጉ ሰዎች ምን አይነት አመለካከት ያላቸው እንደሆኑ ፍንትው አድርጎ ያሳየ ነበር ከዚህ ባሻገር ጥጋበኛ የህወሓት ሹማምንት በመብረቃዊ ኦፕሬሽን መከላከያውን ድባቅ መተናል ብለው የለኮሱትን ጦርነት ተከትሎ እነዚሁ ልማደኛ የኢሳት አፈቀላጤዎች ጊዜው የኛ ነው በሚል ስሜት በተለያዩ አካባቢዎች ያሉ የትግራይ ሰዎችን መሰብሰብና በአንድ ስፍራ ማጎር እንደሚገባ ለመንግስት አቅጣጫ ሲሰጡ ነበር ይህን ነገር ጊዜው ካለፈ በኋላም ቢሆን እነ ልደቱ አያሌው መደረግ ያልነበረበት ነው ብሎ ሲሞግቱት ድሮም የነበረ ነው አዲስ ነገር አይደለም ብሎ ለመከራከር የደፈረ ማንነት የነበረው ሰው ነው መሳይ መኮንን አሁን መሳይ መኮንን ወይ ፋኖ ወይ ሞት ብሎ የተማማለ ነብሱንም ማስይዞ የተወራረደ ሰው ነው መሳይ እንዲህ የሚሟማትለት ትግል ሲጀመር ዛቻው እንዲህ ነበር 2017 የፋኖ አመት ነው ይህ የኛ አመት ነው በዚህ ያደረስነውን ትግል በ2017 ዓመተ ምህረት አጠናቀን ህዝባችን በመልኩ በቀለሙ በልኩን መራዋል በዚህ መልክ የተጀመረው የዘመነ ካሴና የመሳይ መኮንን ትግል አሁን በመሳይ ቀድሞ ጓዶች እንዲህ የሚተጅ ትግል ሆኗል በየብቻቸው ሆኖ ሌላው ላይ በላይነት ማረጋገጥ ያደረጉት ነገር እንደማይሳካ ሲያረጋግጡ በሬ ካራጁ ተጣምሮ አብረን የሽግግር መንግስት ትላንት ኢትዮጵያን የለውጥ ተስፋ ያመከኑ በታሪክ ምርጫ 97 የሚባል ነገር ያንን ተስፋ ከቲፒኤልኤፍ ጋር ተባብረው ወደ ኋላ የመለሱ እንደለቱ አያሌው አይነት ሰዎች ዛሬ መብት ተሟጋች ነኝ ብሎ አደባባይ ሲወጣ ምርጫ 97 ላይ አዲስ አበባ የተጨፈጨፉ ሰዎች ከዛ በኋላ ሀገር ላይ የደረሰውን መከራ ከዛ በኋላ ፓርላማ ውስጥ ሆኖ እንዴት በለውጡ ወይ ደግሞ ለመብት በሚታገሉ ሰዎች ላይ አድርገ የነበረውን ነገር ለሚያስታውስ ዛሬ እነዚህ ሰዎች የዛ የለውጥ ተስፋን ያንን ነገር ወደ ኋላ ያመለሱ ሰዎች እነሱን የሚጠብቅ ራሱ ምን ተብሎ ሊገለጽ እንደሚችል አላውቅም። የጀዋር የሩቅ ጊዜ ክስተት አይደለም።
አንዴ ለህብረተሰቡ የደረሰውን ኮንዶሚኒየም ሲያስከለክል፣ አንዴ ከምናምን ምንድነው መንግስት ከኔ ውጭ ሁለት መንግስት አለ እያለ ሲያስፈራራ፣ ተከበብኩ ብሎ በመቶዎች ሰዎች ሲያስገድል፣ ይህን ረሳ ነው እንዴ? ያ የረብሻ የምናምን የሰቆቃ ምልክት የሆነ ሰው እንዴት ነው ዛሬ ነፃ አውጪ ሆነው? ያ ረብሻ ያ ሰቆቃ እንዲመጣ ነው እንትኑ ትብብሩ። አንዳንዴ ትንሽ ግራ የሚገባ ነገር ነው። የሆነ እኮ ማናቃቸው ሰዎች እኮ ቢሆኑ እኮ አንዳንዴ አይገርምም። ይህ ትግል አሁን አንድ ወሳኝ ሰው ሊያጣ ተቃርቧል እየተባለ ነው። ምኒልክ የሚባልን እዝ ይመራል። ወዳጆቹ ዋርካው እያሉ ያንቆለጳጵሱታል። ወሎ ላይ የሚንቀሳቀስ ኃይል በስሩ ይታዘዝለታል። ፋኖ ምሬ ወዳጆ። ምሬ ወዳጆ ተወልዶ ያደገው ራያ ቆቦ ነው። የምሬ ስም ከፋኖ ቡድን ጋር መነሳት የጀመረው የትግራይ ኃይሎች ወደ አማራ ክልል ዘልቀው መግባታቸውን ተከትሎ በተካሄዱት ደም አፋሳሽ ጦርነት ወቅት ጀምሮ ነው። በራያ አካባቢ ነዋሪ ዘንድ እንደተለመደው የግል የጦር መሳሪያ የነበረው ምሬ የጸጥታ ኃይሎች መሳሪያውን ለመንግስት እንዲያስረክብ በጠየቁት ጊዜ ፈቃደኛ ባለመሆኑ ተፈላጊ ሆኖ ነበር። በዚህም ሳቢያ ወደ ሳውዲ አረቢያ ተሰደደ። ወደ ሳውዲ በህገወጥ መንገድ ያመራው ምሬ እዚያ ከአንድ ዓመት በላይ መቆየት አልቻለም። በአገሪቱ ፖሊስ ተይዞ ወደ ኢትዮጵያ የተመለሰ ሲሆን በቀየው ተፈላጊ በመሆኑ ብዙም ሳይቆይ ተመልሶ ወደ ሳውዲ አረቢያ በድጋሚ ተሰደደ። እዚያም እስከ 2010 ዓ.ም ቆይቶ የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣትን ተከትሎ ወደ አገር ቤት ተመለሰ። በወቅቱ የፋኖ እንቅስቃሴ በተለያዩ የአማራ ክፍሎች ውስጥ እየተጠናከረ ስለነበረ ምሬም ከሌሎች ጓደኞቹ ጋር በመሆን የፋኖ ቡድንን በትውልድ አካባቢው ራያ ቆቦ ማደራጀት ጀመረ። በተጨማሪም ከራያ ቆቦ ባሻገር በጎንደር በጎጃምና በሸዋ ከሚገኙ የፋኖ ቡድኖች ጋር ግንኙነትን ፈጠረ። በ2013 ዓ.ም የተቀሰቀሰው የትግራዩ ጦርነት ተባብሶ የትግራይ ኃይሎች ወደ አማራ ክልል ዘልቀው ሲገቡና በራያ ቆቦ አካባቢ የተደራጀው ፋኖ በውጊያዎች በመሳተፍ ልምድና ትጥቅን ለማግኘት መቻሉም ይነገራል። ጦርነቱ ከቆቦ አካባቢ እየሰፋ ወደ ሰሜንና ደቡብ ወሎ አካባቢዎች ሲዛመት የቡድኑ የእንቅስቃሴ አድማስም እየሰፋ ሄደ። በዚህም ምክንያት በምሬ ወዳጆ የሚመራ ሰፊውን የወሎ አካባቢዎችን የሚያካልል የምስራቅ አማራ ፋኖ የሚል ኃይል ተፈጠረ። ጦርነቱ ሰፍቶ የትግራይ ኃይሎች ወደ ሰሜን ሸዋ ሲገቡም የምስራቅ አማራ ፋኖና መሪው ምሬ ወዳጆ ከወሎ አካባቢዎች ውጭም በሸዋ ውስጥ በሚካሄዱ ውጊያዎች ተሳትፈዋል። ለ2 ዓመት የቆየው አውዳሚ ጦርነት በፕሪቶሪያው ስምምነት ከተጠናቀቀ በኋላ ምሬ ወዳጆና የፋኖ ቡድን በአንድ ስፍራ ላይ ለመሰባሰብና ወደ ሰላማዊ ሕይወት ለመመለስ ተስማምተው ነበር። መንግስት የክልል ልዩ ኃይሎችን ለማፍረስና ሌሎችን ትጥቅ ለማስፈታት መወሰኑን ተከትሎ በራያ ቆቦ ሰፍሮ የነበረው የምስራቅ አማራ ፋኖ በአካባቢው ከነበረው የመከላከያ ሰራዊት ጋር ግጭት ውስጥ ገብቶ ነበር። በአካባቢው በፋኖ ኃይሎችና በመንግስት ኃይሎች መካከል የተፈጠረውን ግጭትና ውጥረት ለማርገብ በአካባቢው ሀገር ሽማግሌዎች አማካኝነት በተደረገ ሽምግልና ከስምምነት ሲደረስ ምሬ የፋኖ ኃይሎችን ወክሎ እርቅ ፈጽመዋል። ነገር ግን እርቁ ብዙም ሳይቆይ በአማራ ክልል የተለያዩ አካባቢዎች በፋኖና በመንግስት ኃይሎች መካከል ይፋ የወጣ ግጭት መካሄድ በመጀመሩ ምሬ ወዳጆም አባላቱን ይዞ ወደ ጫካ ገባ። በዚህ ጊዜም የምስራቅ አማራ ፋኖ የንቅስቃሴ አድማሱን አስፍቶ የአማራ ፋኖ በወሎ የተሰኘ እዝ በማዋቀር ምሬ ወዳጆን ዋና አዛዥ ሲያደርግ ኮሎኔል ፋንታውን ሟባውን ደግሞ ምክትል አድርጓል። ኮሎኔሉ አሁን አፋብንን ወክለው ከመንግስት ጋርም ተደራድረው የሰላም አማራጭንም ተቀብሏል ከተባለ ወራት አልፈዋል። ተከታዩ ሰው ደግሞ ምሬ ወዳጆ ይመስላል። ለመሄድም አኮብኩቧል። ምሬ ወዳጆ እነ ዘመነ ካሴ ሳይሰሙ እና አስረስ ማረ ዳምጤም ሳያውቁ ምስጢራዊ ሽማግሌዎችን ወደ መንግስት ሰዎች ስለመላኩ እየተሰማ ነው። ሐምሌ 5 የመላው አማራ የድል ቀን መሆኑን የሚያመላክት አደባባይ በወልቃይት ተገንብቶ ተመረቀ። ራሱን ህወሓት እያለ የሚጠራው ቡድን የወልቃይት ጠገዴ የአማራ ህዝብ ወሰንና ማንነት ትግል ግንባር ቀደም አንቀሳቃሽ ናቸው ብሎ ሐምሌ 5 ቀን 2008 ዓ.ም በጎንደር ከተማ ለማፈን ከሞከራቸው ግለሰቦች መካከል ኮሎኔል ደመቀ ዘውዱ ይገኙበታል። በወቅቱ በጎንደር ህዝብ እላስጨራሽ ትግል ራሱን ህወሓት እያለ የሚጠራው ቡድን ኮሎኔል ደመቀን ማፈን ሳይችል ቀርቶ በዚያውም የሀገራዊ ለውጥ ትግል ተቀጣጠለ። በጊዜ ሂደት ሀገራዊ ለውጡ በመጣ ማግስት የወልቃይት ጠገዴ ሰቲት ሁመራ ህዝብም ከ2013 ዓ.ም ጀምሮ የታገለለትን ነጻነት ተቀዳጅቷል ይላል የአማራ ኮርፖሬሽን ያወጣው መግለጫ። በመሆኑም ሐምሌ 5 የተቀጣጠለውን የአማራ ትግል የሚያሳይ አደባባይ ተገንብቶ ተመርቋልም ተብሏል። በዞኑ ዋና መቀመጫ ሰቲት ሁመራ ከተማ አስተዳደር ላይ ተገንብቶ ለምረቃ በበቃው ሐምሌ 5 በተሰኘው አደባባይ ላይ የዞኑ ዋና አስተዳዳሪ አሸተ ደመላውና ሌሎች እንግዶችም ተገኝተዋል። የአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን
ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊው ኮሎኔል ደመቀ ዘውዱ በምረቃው ላይ ተገኝተው ሐምሌ 5 የመላው አማራ ሕዝብ የድል ቀን መሆኑን ተናግረዋል። ኮሎኔል ደመቀ ዛሬ ህዝቡ ላገኘው ነጻነት ውድ ዋጋ የከፈሉ ወንድሞች እልፍ መሆናቸውንም ገልጸዋል። ለከፈሉት ዋጋም ስንዘክራቸው እንኖራለን ነው ያሉት። ሐምሌ 5 ሁልጊዜ ሊዘከር የሚገባው የነጻነት ቀን ነው ያሉት ኮሎኔል ደመቀ ዘውዱ ወጣቶች ይህንን የነጻነት አደራ መረከብ እንዳለባቸውም አመልክተዋል።